አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸውን መረጃዎች ይዤ ቀርቤያለሁ። አብራችሁኝ ቆዩ። በቅድሚያ መረጃዎቹ ልንገራችሁ። ቀዳሚው መረጃ የሚሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ግብጽ ከኢትዮጵያ ጋር የገባችውን አለመግባባት ቅድሚያ ሰጥተው እንደሚመለከቱትና መፍትሄ እንደሚፈልጉለት ተናግረዋል። ፕሬዝዳንቱ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ተገናኝተው ተወያይተዋል። ቀዳሚ ጉዳያቸውም ኢትዮጵያ ሆና ታይታለች። መረጃውን በዝርዝር እናደምጠዋለን። በሌላ መረጃ ደግሞ ትራምፕና የኢራኑ ፕሬዝዳንት ጦርነቱን የሚያስቆመውን የመጀመሪያ ስምምነት ተፈራርመዋል። ይህ በእንዲህ እንዳለ በአሜሪካና ኢራን መካከል የሚደረሰው የሰላም ስምምነት ባለ 14 ነጥብ ረቂቅ ይፋ ሆኗል። ጉዳዩን በዝርዝር የማስደምጣችሁ ይሆናል። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋል። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ግብጽ ከኢትዮጵያ ጋር የገባቸውን አለመግባባት ቅድሚያ ሰጥተው እንደሚመለከቱትና መፍትሄ እንደሚፈልጉለት ተናገሩ። ፕሬዝዳንቱ ይህንን ያሉት በፈረንሳይ በተካሄደውና ረቡዕ ዕለት በተጠናቀቀው የቡድን 7 አባል ሀገራት ስብሰባ ወቅት ከፕሬዝዳንት አብዱልፈታህ አልሲሲ ጋር በተገናኙበት ጊዜ ነው። አሜሪካን ጨምሮ ፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን፣ ጃፓን፣ ጣሊያንና ካናዳ አባል የሆኑበት እንዲሁም የአውሮፓ ህብረት በተካተተበት የበለጸጉ ሀገራት ስብሰባ በሆነው የቡድን 7 ጉባኤ ላይ ከአፍሪካ የግብጽና የኬንያው መሪ ተሳትፈዋል። በዚህ ጉባኤ አጋጣሚ ትራምፕ ከአልሲሲ ጋር በጋዜጠኞች ፊት ባደረጉት ውይይት በኢትዮጵያ የተገነባው ታላቁ የህዳሴ ግድብ በግብጽ ላይ ችግር እየፈጠረ እንደሆነ አውቃለሁ ብለዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ግብጽ ጋር አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ለ14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ በ2017 ዓ.ም መጨረሻ ላይ አጠናቃ ያስመረቃችው ታላቅ የኢትዮጵያ ህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በተለያዩ ጊዜያት ስለ ህዳሴ ግድብ ከኢትዮጵያ ተቃራኒ የሆነ አቋም ሲያራምዱና ለግብጽ ወገናዊ አስተያየት ሲሰጡ ተደምጠዋል። በጥር ወር ፕሬዝዳንቱ ለግብጽ አቻቸው አብዱልፈታህ አልሲሲ በጻፉት ደብዳቤ የህዳሴ ግድብን የተመለከተ ድርድር ለመጀመር እንደሚፈልጉ ገልጸው ነበር። ፕሬዝዳንት ትራምፕ በዚህ ደብዳቤያቸው ላይ በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ብለው ነበር። ኢትዮጵያ በዚህ ለግብጽ በቀጥታ በተጻፈ ደብዳቤ ላይ የተጠቀሰችው በግልባጭ እንዲደርሳት ብቻ ነበር። የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ ተገናኝተው ሲወያዩ ካነሷቸው ጉዳዮች መካከል አንዱ የታላቁ ህዳሴ ግድብ ነው። ከግብፁ ፕሬዝዳንት ጋር በመገናኘቴ ክብር ይሰማኛል ያሉት የአሜሪካው ፕሬዝዳንት እሱ በመላው ዓለም የተከበረ ሰው ነው፣ ግንኙነታችን ጠንካራ ነው፣ የግል ግንኙነታችንም ለረጅም ጊዜ እንዲሁም ጠንካራ ነው ሲሉ አልሲሲን አሞካሽተዋል። ፕሬዝዳንቱ አክለው በግድቡ ፕሮጀክት ጉዳይ እያገዝኩት ነው፣ በጋራ እየሰራንበት ነው በማለት በጥምረት እየሰሩ መሆኑንም አረጋግጠዋል። ኢትዮጵያ ፍትሃዊ ባልሆነ መንገድ ነው ግብጽንና የግድቡን ጉዳይ እያስተናገደች ነው ያለችው ያሉት ትራምፕ ከግብጽ ጋር ከአባይ ባሻገር በንግድ ጉዳዮችም አብረው እንደሚሰሩ ጠቅሰዋል። የናይል ውሃ መሆን ከነበረበት መጠኑ ዝቅ እያለ ነው ያለው በኢትዮጵያ ግድብም ተገንብቷል፣ ብዙ ችግር በግብጽ ላይ እያደረሰ እንደሆነ አውቃለሁ ብለዋል ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የግድቡን ጉዳይ ፈታው እንደነበር ጠቅሰው ነገር ግን በተጭበረበረ ምርጫ ተሸንፈው ነገሮች መበላሸታቸውን ተናግረዋል። በመቀጠልም እስኪ በድጋሚ ነገሩን እናየውና ችግሩን እንፈታዋለን ሲሉ ለአልሲሲ
ቃል ገብተዋል። በትራምፕ የመጀመሪያ ስልጣን ዘመን በአሜሪካና በዓለም ባንክ አሸማጋይነት ተከታታይ ድርጅቶች በኢትዮጵያ በግብጽና በሱዳን መካከል መደረጋቸው ይታወሳል። ነገር ግን ከስምምነት ተደርሶ ይፈረማል በተባለበት በመጨረሻው ሰዓት ኢትዮጵያ የቀረበው ስምምነት ጥቅሟን የሚጎዳ መሆኑን በመግለጽ ባለመፈረሟ ጉዳዩ በእንጥልጥል ቀርቷል። በዚህም ምክንያት የተቆጡት ፕሬዝዳንት ትራምፕ በወቅቱ አሜሪካ ለኢትዮጵያ ተሰጥ ከነበረው ድጋፍ የተወሰነውን እንዲቋረጥ ማድረጋቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ አገራቸው የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም ኢትዮጵያ ግን ከዜጎቿ ውጭ የማንም ገንዘብ በግድቡ ላይ አልዋለም ስትል ምላሽ ሰጥታለች። እንዲሁም በተለያዩ ጊዜያት ፕሬዝዳንት ትራምፕ በአባይ ወንዝ ላይ ከግብጽ የሚነሳ አድርገው ያስቡ እንደነበር የገለጹበትን ጨምሮ ግድቡ ግብጽን የሚጎዳ መሆኑን በመጥቀስ የግብጽን አቋም የሚደግፍ ተደጋጋሚ ንግግር ማድረጋቸው ይታወሳል። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታ የተካሄደው የህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታም አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ደግሞ ግብጽ በኢትዮጵያ ግድብ መገንባቱን የውሃ መጠን ይቀንስብኛል ስትል በተደጋጋሚ ብትከስም ኢትዮጵያ ግን ወንጀላውን በተደጋጋሚ ውድቅ አድርጋለች። በሌላ መረጃ ትራምፕና የኢራኑ ፕሬዝዳንት ጦርነቱን የሚያስቆመውን የመጀመሪያው ስምምነት ተፈራረሙ። ስምምነቱ የሆርሙዝ ወሽመጥን እንደገና መክፈት፣ የ300 ቢሊዮን ዶላር ለኢራን መልሶ ግንባታ እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦች የሚያስቆም ነው። ነገር ግን የኢራን ጦርነት እንዲቀሰቀስ ዋነኛ ምክንያት የሆነው የኒውክሌር ፕሮግራም ሊራዘም በሚችል 60 ቀናት ውስጥ ድርድር የሚካሄድበት ጉዳይ ሆኗል። የአሜሪካውን ፕሬዝዳንት ፈረንሳይ በተካሄደው የቡድን 7 ጉባኤ ላይ በተሳተፉበት ወቅት ፊርማቸውን ሲያኖሩ ምጣኔ ሀብታዊ ቀውስን የሚያስቀር እቅድ ነው ሲሉ ተናግረዋል። ነገር ግን ከኢራን ጋር የመጨረሻው ስምምነት ላይ መድረስ ካልተቻለ በቦምብ እንደበደባቸዋለን ሲሉ ዝተዋል። ትራምፕ የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን ረቡዕ ዕለት ስምምነቱ ላይ ፊርማቸውን ማኖራቸውን ቴህራን አረጋግጣለች። ከዚህ ጉዳይ ጋር በተያያዘ በአሜሪካና ኢራን መካከል የሚደረገው የሰላም ስምምነት ባለ 14 ነጥብ ረቂቅ ይፋ ሆኗል። በአሜሪካ ዩናይትድ ስቴትስ እና ኢራን እስላማዊ ሪፐብሊክ መካከል የተደረገው የኢስላማባድ የመግባቢያ ሰነድ በሚል የተነበበው ባለ 14 ነጥብ ሰነድ ረቂቅ ምን ይዟል? እንመልከታቸው። አንደኛ፣ የተፈላሚዎቹ ሀገራት አጋሮች በሊባኖስም ሆነ በሁሉም ግንባሮች ጦርነትና ወታደራዊ ጥቃቶችን በአስቸኳይና በቋሚነት ለማቆም፣ ዳግም ጥቃት ላለመሰንዘር እንዲሁም የሊባኖስን ሉዓላዊነት ለማክበር የሚያስችል ስምምነት ተፈራርመዋል። ሁለተኛ፣ ሁለቱ ሀገራት የሌላኛውን ወገን ሉዓላዊነትና የግዛት አንድነት ለማክበር እርስ በርስ ውስጥ ጉዳዮች ጣልቃ ከመግባት ለመቆጠብ ቃል ይገባሉ። ሶስተኛ፣ በጋራ ስምምነት ሊራዘም በሚችል ቢበዛ በ60 ቀናት ውስጥ ለመደራደርና የመጨረሻውን ስምምነት ለማሳካት ቁርጠኝነታቸውን ይገልጻሉ። አራተኛ፣ አሜሪካ ስምምነቱ በተፈረመ በ30 ቀናት ውስጥ በኢራን ላይ የጣለችውን የባህር ላይ ከበባ ሙሉ በሙሉ ለማንሳትና የመጨረሻው ስምምነት ሲደረስ ጦሯን ከኢራን አቅራቢያ ለማስወጣት ቃል ትገባለች። አምስተኛ፣ ኢራን ለንግድ መርከቦች ለ60 ቀናት ነፃና ደህንነቱም የተጠበቀ የባህር ላይ ጉዞ በማመቻቸት ፈንጂዎችንና እንቅፋቶችን በማስወገድ በ30 ቀናት ውስጥ እንቅስቃሴውን ወደ ነበረበት ትመልሳለች። ስለ ሆርሙዝ ወሽመጥ ወደፊት አስተዳደር ከኦማንና ጎረባች ሀገራት ጋርም ትመክራለች። ስድስተኛ፣ አሜሪካ ለኢራን መልሶ ግንባታ የኢኮኖሚ ልማት የሚውል 300 ቢሊዮን ዶላር ከቀጠናው አጋሮች ጋር ለማዘጋጀት አስፈላጊ የሆኑ የፋይናንስ ፈቃዶችን በመስጠት አተገባበሩን በ60 ቀናት ውስጥ አጠናካም ተግባራዊ ለማድረግ ቃል ገብታለች። ሰባተኛ፣
አሜሪካ በኢራን ላይ የጣሉትን ሁሉንም አይነት ማዕቀቦች ማለትም የተመድንና የራሷን ጨምሮ በተስማሙበት የጊዜ ሰሌዳ መሰረት ሙሉ በሙሉ ለማንሳት ቃል ስትገባ ሁለቱም ሀገራት ይህንን ጉዳይ በድርድር ቅድሚያ ሰጥተው በአስቸኳይ ለመፍታትም ተስማምተዋል። 8ኛ ኢራን የኒውክሌር መሳሪያ ላለማምረት በድጋሚ ስታረጋግጥ ሁለቱ ሀገራት የተከማቸውን የበለጸገ ኒውክሌር ማዕድን በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቁጥጥር ስር ለማቅለጥና ስለወደፊቱ የኢራን የኒውክሌር ማበልጸግ ፍላጎቶች ዙሪያ በጋራ ለመወያየት ተስማምተዋል። 9ኛ የመጨረሻው ስምምነት እስኪደረስ ድረስ ሁለቱም ሀገራት ነባራዊ ሁኔታውን ለመጠበቅ ተስማምተዋል። በዚህም ኢራን የኒውክሌር ፕሮግራሟን አሁን ባለበት የምታቆይ ሲሆን አሜሪካ ደግሞ አዲስ ማዕቀብ ላለመጣልና በቀጠናው ተጨማሪ ጦር ላለማሰማራት ተስማምታለች። አሜሪካ 10ኛ አሜሪካ ማዕቀቦቹ ሙሉ በሙሉ እስኪነሱ ድረስ ለኢራን የነዳጅ ምርቶች ኤክስፖርት እንዲሁም ለተያያዥ የባንክ የኢንሹራንስና የትራንስፖርት አገልግሎቶች ከቅጣት ነፃ የሚያደርጉ ፈቃዶችን ለመስጠት ቃል ትገባለች። 11ኛ አሜሪካ የታገዱ የኢራን ገንዘቦችና ንብረቶች ሙሉ በሙሉ ተለቀው በኢራን ማዕከላዊ ባንክ አማካኝነት ለተፈለገው አገልግሎት ወይም ክፍያ እንዲውሉ አስፈላጊውን ፍቃድ ሁሉ ለመስጠት ቃል ገብታለች። 12ኛ አሜሪካና ኢራን የስምምነቱን አፈጻጸምና የቀጣይነት ተገዥነት የሚከታተል አስፈጻሚ አካል አሰራር ለማቋቋም ተስማምተዋል። 13ኛ አንቀጽ 1፣ 4፣ 5፣ 10 እና 11 በተግባር ላይ መዋል ሲጀምሩ አሜሪካና ኢራን በቀሪዎቹ አንቀጾች ላይ ብቻ በማተኮር የመጨረሻውን ስምምነት ድርድር ይጀምራሉ። 14ኛ የመጨረሻው ስምምነት አስገዳጅ በሆነ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ይጸድቃል። ክቡራን አድማጮች ለሰዓቱ በታደምጣቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።